አቤቱ ቸር እግዚአብሔር አምላካችን ሆይ የዚህ ዕለት የዚህ ስፍራ በቸርነቱ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን እንዳትርቀን ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህ ታጸናልን። በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አይምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለው ምስጢር ገልጽልን። ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን ምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ሕዝባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከፍጥረት ለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን። አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በያሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ታኅሳስ 2 ቀን 1997 ዓመተ ምህረት ይህ ዕለት በብሉይ ኪዳን ልዩ መታሰቢያ ቀን ነው። ዓለም የሰው ልጅ በምድር ላይ መባዛት ከጀመረበት ጊዜ ጀምሮ ምንም እንኳን በተፈጥሮ እኩል ቢሆን የሚለያይበት ብዙ መልክ አለው እና ዕውቀቱ፣ ሀብቱ፣ ጉልበቱ የተባበረላቸው ሰዎች በሁሉም ተጠቅመው ያልፋሉ። ግን ከነዚህ አንዱ የጎደለባቸው ሰዎች ተሟልቶላቸው አያውቅም፣ ይጎላል። ሁሉም የሌላቸው ደግሞ ይገኛሉ እና በተለይ ጉልበትና ሀብት ተገኝቶ ዕውቀት ሲጠፋ ከሁሉ ይከፋል፣ አስቸጋሪ ነው። ኃይል በሰው ልጆች መካከል ሚዛን ሊፈጥር አይችልም። አንዱ ግን ካደላ ደግሞ ጉዳቱ እጥፍ ነው። መንግስት የሰው ልጆች ያለ እግዚአብሔር እርዳታ የሚገኝ አይደለም። ነገር ግን በዛው የተገኘውን እድል ተጠቅመው የሚገባቸውን ስራ ሰርተው የሚያልፉ ጥቂቶች ናቸው። አንዳንዶቹ ነገሰ መባልን ብቻ እንጂ ታሪክ ሳይተው ያለፉ አሉ። አንዳንዶቹ ደግሞ ነገሰ ቢባሉም ከበጎ አድራጎታቸው ክፋታቸው በስቶ የሚታይበት ታሪክ አለ
በዓለም ነገስታት አምባገነን ዲክታተሮች በተነሱ ጊዜ ሁሉ የአይነት ነገር አለ። እንግዲህ ከጌታ ልደት በፊት በ600 ዓመት ላይ የነበረው የባቢሎን ንጉስ ናቡከደነጾር በዓለም ስመጥሩ ከሆኑት ነገስታት ከፍተኛ ምልክት ያለው ነው። ብዙ በታሪኩ ብዙ ልዩ ልዩ ነገሮች ሰርቶ እንዳለፈ ይነገርለታል። በተለይ ከተማውን ባቢሎን ዙሪያዋን በግንብ አጥሮ ላይዋን በአበባ እንድትከበብ አድርጎ የነበረ ሰው ነው። በመሰረቱ እንደሚታወቀው መንግስት ከቅርብ ጊዜ ወዲህ ነው እንጂ በድሮ ጊዜ መንግስት ውርስ የሚወረሰው ከአባት ወደ ልጅ ነው። እርግጥ አንዳንድ ጊዜ በጉልበት ገብተው ያን የተሰየመውን ንጉስ ገድለው በቦታው የሚቀመጡ የሚተኩ አሉ። እንደዛሬው ጊዜ ግን እንደው ከህዝቡ መካከል እገሌ ተብሎ በዙፋን ላይ የሚቀመጥ አልነበረም። ናቡከደነጾር ከሁለቱም ይደለም። ህዝቡን መርጦት የነገሰ አይደለም፣ በትውልድም የነገሰ አይደለም። በጊዜው የነበረው ንጉስ ልጅ የለውም። እና እግዚአብሔር ግን በዚያ ጊዜ አንድ ስራ ሰራ። ንግስቲቱ ዛሬ እንግዳ ፍጥረት እንደሚባለው አይነት የሆነ ልጅ ወለደች። ግን ማንም ሳይሰማ ገረዷን ወስዳ ከወንዝ እንድትጥል አዘዘቻት። የአንድ ነጋዴ ሚስት ደግሞ ባሏ ለንግድ በሄደበት ወሳልታ ኑሮ አርግዛ ወለደች ወንድ ልጅ። የነጋዴው ሚስትም ባባ የመጣ እንደሆነ ይህን እንዳይሰማባት ሰራተኛዋን ወስደሽ ከወንዝ ጣይ ብላ ላከቻት። ሁለት መልእክተኛ ሴቶች ወንዝ ይገናኛሉ እና አንቺ ምን ይዘሻል? ለምን መተሻል? ያሉ ሲጠያየቁ የነጋዴ ሚስት መልእክተኛ እመቤቴ ባሏ በሌለበት ስለወለደች ባሏ እንዳይሰማ ልጁን ከወንዝ ጣይ ብላኝ ነው ወንድ ልጅ ስለወለደች ትላታለች። ወደ አንቺ ጥሩ ነው፣ የኔ ደግሞ ያስደንቅሻል። እመቤቴ ጉድ ወልዳ ቤተ መንግስቱ እንዳይሰማ ከወንዝ ጥለሽ ነው ተብዬ ነው የመጣሁኝ። እንግዲያው የኔን ጥለን ያንቺን ይዘን እንሂድ። የኔን እመቤት ልጅ ትፈልጋለች ትላታለች። ሁለቱ ተማክረው ልጁን ይዘው ወደ ቤተ መንግስት ይመለሳሉ። ንግስቲቱ ልጅ ወለዱ ተባለ እና በቤተ መንግስቱ የንጉስ ልጅ ተብሎ አደገ። መንግስቱንም ወረሰ። ኃያል ሆነ። በግራ በቀኝ ያሉትን ይመታል። በጠቅላላ እስከ ግብጽ ድረስ እስከ ኢየሩሳሌም እስከ ግብጽ ድረስ ገዛ። በኋላ ኃይል ስለተሰማው እኔ ነኝ ፀሐይን የማወጣ የማገባ
አምላክ እኔ ነኝ ብሎ በመልኩ ምስል አሰርቶ ከወርቅ የተሰራ ቁመቱ 60 ክንድ ወርዱ 6 ክንድ የሆነ ጣዖት አቁሞ እኔ በምገዛው አገር ያለ ሁሉ ለዚህ ምስል ይስገድ፣ የማይሰግድ ቢሆን ከነ ህይወቱ ወደ እሳት ጉድጓድ ይጣላል ብሎ አወጀ። እና ለዚህ የምርቃቱ በዓል ተቀጠረ። መሳፍንት፣ መኳንንት፣ ህዝብም በየዘርፋቸው ወጡ። ሁሉም የንጉሱ አዋጅ ነጋሪ በመጀመሪያ አሁን ምርቃቱ ሊጀመር ነው እና የመለከት የነጋሪት የቃጭል ድምጽ ይሰማል። ያንን ስትሰሙ ሁሉም ንጉሱ ላቆመው ለወርቅ ምስል ይሰግዳል። ይህን የማያደርግ ቢኖር ከነ ህይወቱ ወደ እሳት ጉድጓድ ይጣላል ብሎ አወጀ። ስርዓቱ ቀጠለ። እንግዲታው፣ መለከቱ፣ ጥሩምባው፣ ነጋሪቱ፣ ቃጭሉ፣ ደወሉ ድምጽ አሰማ። ሁሉም ንጉሱ ላቆመው ለወርቅ ምስል ሰገደ። በዚህ ውስጥ ግን 4 ሰዎች ብቻ ተገኙ። ያልሰገዱ አንሰግድም ብለው ቆመው የቀሩ ዳንኤል እና 3ቱ የእህቱ ልጆች አናንያ፣ አዛርያ፣ ሚሳኤል ነበሩ። 4ቱም ጉልማሶች ከእስራኤል ምርኮ ቤተሰቦች ሲሆኑ ንጉስ በሰጠው የክብር ዘብ እንዲሆኑ ከታጩት መካከል እነሱም ነበሩበትና በቋንቋቸው ላይ የፋርስ ቋንቋ ተምረው 3 ዓመት ሰልጥነው ወጥተው በክብር ዘብ ውስጥ ነው ያሉ እና እነዚህ ቀሩ። ዳንኤልን አልደፈረውም። ቀደም ሲል ያየውን ህልም ተርጉሞለት ስለነበረ አልተጋፋውም። ሁሉም አቤት አሉ የአገሪቱ ሰዎች። ህዝቡ ሁሉ ሲሰግድ እነዚህ አይሁዶች ሳይሰግዱ ቀርተዋል። ትእዛዝ ተላልፈዋልና ህግ ነው፣ ህጉ ሊፈጸምባቸው ይገባል አሉት። ጠራቸው። ሁሉም በከተማ ውስጥ ሹማምንት ናቸው። አማነክሙኑ ሲድራቅ ወሚሳቅ ወአብደናጎ ይታመልኩ አምላኬ ወይተሰግዱ ለምስል ዘወርቅ ዘገበርኩ። እውነት ነው። ሲድራቅ፣ ሚሳቅ፣ አብደናጎ የኔን አምላክ አታመልኩም? ላቆምኩትስ የወርቅ ምስል አትሰግዱም ብሎ ጠየቃቸው። በሀገራቸው ዋናው ስማቸው አናንያ፣ አዛርያ፣ ሚሳኤል ነው። አናንያ ማለት ደመና፣ አዛርያ ማለት ረድኤት፣ ሚሳኤል ማለት ሰማይ እግዚአብሔር ሰማይ ማለት ነው። እዚህ ደግሞ በባርነት ስማቸው ሲድራቅ፣ ሚሳቅ፣ አብደናጎ ተብለው ነው የሚጠሩ። የጣዖት እጅ መንሻዎች ናቸው። እነሱም አዎን ንጉስ አሉ። አንፈሩም፣ አላፈሩም። አዎን ንጉስ፣ አምላክህንም አናመልክም፣ ላቆምከውም ለወርቅ ምስል አንሰግድም። የኛ አምላካችን በሰማይ አለ፣ ከእጅህም እሱ ያድነናል። ሊያድነን ባይወድ እንኳን እኛ አናደርገውም፣ እንሰግድም አሉት። እንግዲህ አሁን ስርዓቱ ይደገማል። እንደቀድሞ
የሚሰማው ይሰማል፣ የሚደወለው ይደወላል። ያን ጊዜ እንደታዛችሁ ሳታደርጉ ብትቀሩ አያችኋለሁ፣ ስራቱ ይፈጸም ህጉም ይፈጸምባችኋል አላቸው። ስራቱ ተደገመ። እንድልታው፣ ጥሩምባው፣ መለከቱ ተነፋ፣ ነጋሪቱ፣ ከበሮ ተመታ፣ ቃጭሉ፣ ደወሉ ተሰማ። ሁሉም ሰገደ። እነሱ ግን አሁንም አልሰገዱም። ከዚህ በኋላ እንደለበሱ ወስደው ከእሳት ጉድጓድ ጨምሯቸው። የነደደው እሳት በዙሪያው እስከ 45 ሜትር ነበልባሉ እየጠለፈ ሌላውን ያስገባ ነበር ይባላል። እነሱን ግን ምንም አልነካቸውም። ዳንኤል ከውጭ እነሱ ከውስጥ ሆነው ዛሬ በመኃልየ ነቢያት ውስጥ ጸሎተ ዳንኤል ጸሎተ ሰለስቱ ደቂቅ አባረኩ የሚባለውን መዝሙር ይዘምሩ ነበር እሳት ውስጥ ሆነው። ንጉሱ ሰገነት ላይ ሆኖ ሲመለከት እግዚአብሔር አንድ ነገር ገለጸለት። በሶስቱ መካከል አራተኛ ሰው ያይ ነበር። ምንድነው ነገሩ? እኛ የጣልናቸው ሶስት ሰዎች አልነበሩም አለ። አዎን አሉት። ኧረ እኔ አሁን ማያቸው አራት ናቸው። አራተኛው እንዲያውም የእግዚአብሔርን ልጅ ይመስላል ብሎ ከሰገነት ወርዶ ወደ እሳቱ ጉድጓድ ሄደ። ሰዎች ግን እሳቱ ሲቀዘቅዝ እያዩ ለምን ይቀዘቅዛል እያሉ ኃይሉን የሚጨምር ነገር እየፈለጉ እሳቱ ላይ ይጨምሩ ነበር። እሳቱ ደግሞ ውስጥ ያሉትን ትቶ የውጭዎቹን እየጠቀሰ ይበላ ነበር። እዚያ አጠገባቸው ሲደርስ ሲድራቅ፣ ሚሳቅ፣ አብደናጎ ውጡ፣ አምላካችሁ ኃያል ነው አላቸው። ወጡ። እንኳን ከሰውነታቸው ከልብሳቸው አንዲት ነገር አልጠቆረችም። አምላክ ማለት ይሄ ነው አለ ናቡከደነጾር። አምላክ ማለት ይሄ ነው፣ የታመኑበትን ከእሳት ነበልባል የሚያድን። ከእንግዲህ ወዲህ በእነዚህ ሰዎች አምላክ ላይ ክፉ ቃል የሚናገር ቢኖር በሰውነቱ ሞት፣ በሀብቱ መወረስ ይፈረድበታል፣ ቅጣት ይፈረድበታል ብሎ አወጀ። ወዳጆቹን ባሮቹን ከእሳት ነበልባል ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይክበር ይመስገን፣ መንግስቱ ዘላለም ነው፣ ግዛቱም ለልጅ ልጅ ነው ብሎ በዚያ ቀን አመነ፣ አወጀ። እና ይህ የሆነበት ታኅሳስ 2 ቀን የታሪክ ጸሐፊዎች መጋቤ ብሉይ ቅዱስ ሚካኤል ስለሆነ ለማዳን ለረድኤት የተላከ ቅዱስ ሚካኤል ነው ብለው ታኅሳስ 12 ቀን መታሰቢያ ለሱ ሰጥተዋል። አራተኛው የእግዚአብሔርን ልጅ ይመስላል ብሎ በመናገሩ ደግሞ ተጨማሪ ረዳቱ ቅዱስ ገብርኤል ነው ብለው ሰለስቱ ደቂቅን ከእሳት ነበልባል ያወጣ ቅዱስ ገብርኤል ነው ብለው ጽፈዋል። ሁለቱም ለእርዳታ የሚላኩ መላእክት ናቸው። ቅዱስ ጳውሎስ አኮኑ መላእክት መንፈስ እሙንቱ ወይትፈነው ለመላእክት በእንትላሃለሁም ይረሱ ሕይወተ ዘላለም። መላእክትማ ረቂቃን አይደሉምን? የዘላለም ሕይወት ዘንድ ላላቸው ሰዎች ያላቸውን ሰዎች እንዲረዱ፣ እንዲላኩ፣ እንዲያገለግሉ የተፈጠሩ ናቸው ይላል። በዛ መሰረት የሰው ልጅ በምድር ላይ መባዛት ከጀመረበት ጊዜ ጀምሮ
በገነትም በነበረበት ጊዜ ጀምሮ መላእክት ሰውን ይራዳሉ። በተለይም ለእያንዳንዱ ሰው ሁለት ጠባቂ መላእክት እንዳሉት ይነገራል። አንዱ የሌት አንዱ የቀን። ናሁ ይደቅስ ወይ የነውም ዘያቅቦ ለእስራኤል እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም የሚለው በዚህ መሰረት ነው። በትንቢተ ዳንኤል እንደሚነበበው የባቢሎን ምርኮች ታሪክ ሁለቱንም ሊቃነ መላእክት ደጋግሞ ያሳያል። ቅዱስ ነቢዩ ዳንኤል ባየው ራእይ ገብርኤል አለበው ዝኮ ራእይ ይህን ምስጢር ግለጽለት ብሎ ጌታ እንዳዘዘው ተጽፏል። እሱም በጠቅላላ በጊዜው እስከ ክርስቶስ የሚሆነው ሁሉ ገልጾለታል። በዚያ ጊዜም ብቻውን እንዳልሆነ ሲያስረዳ 21 ቀን የፋርስ ንጉሥ አለቃ ይቃወመኝ ነበር፣ ካለቃችሁ ከሚካኤል በቀር አንድ የረዳኝ የለም ብሎ ቅዱስ ሚካኤል ለእስራኤል መጋቢነት፣ ጠባቂነት፣ ረዳትነት የተሾመ የተመደበ መሆኑን ያረጋግጣል። በትንቢተ ዳንኤል ምዕራፍ 12ም ወውእቱ አሚረ ይቀውም መልአክ አቢይ ሚካኤል ለደቂቀ ሕዝብከ፣ ያን ጊዜ ታላቁ መልአክ ሚካኤል ለሕዝብህ ልጆች ዋስ ጠበቃ በመሆን ይቆምላቸዋል ሲል ተናግሯል። በኢትዮጵያ ቅዱስ ሚካኤልን ከቅዱሳን መላእክት ሁሉ ተቀዳሚ አድርጎ መመልከት፣ ከፍተኛ አድርጎ ማሰብ ሊቀ መላእክት ከመሆኑ ጋር በታቦተ ጽዮን አማካይነት ወደ ኢትዮጵያ የገቡት 12000 እስራኤላውያን የታቦተ ጽዮን ባልደረባ ጠባቂ እሱ ነው የሚባለው። ከዚያ ጊዜ ጀምሮ ቅዱስ ሚካኤል በኢትዮጵያ የታወቀ መልአክ ነው እና ይህ የዛሬው ቀን ታሪክ ለቅዱስ ሚካኤልም ለቅዱስ ገብርኤልም ይሰጣል። በቤተ ክርስቲያናችንም ያው ራሱን ችሎ ታኅሳስ 2 ቀን ይታሰባል። እነዚህ ቅዱሳን አበው እስከ ጊዜያቸው ድረስ ቆይተው ሁሉም በአንድ ቀን በአንድ ሰዓት እንዳረፉ ይነገራል። ንጉሡ ናቡከደነጾር ይህን ካየ በኋላ አረፉ ብለው ሲነግሩት የኢብን ሩካም ሳጥን አዘጋጅቶ ለሶስቱም በየራሳቸው እንትን ካለ በኋላ ካስተናዳ በኋላ እሱም በሞተ ጊዜ በመካከላቸው እንዲያሳርፉት ተናዞ ሞቷል። በተናገረው መሰረትም በልዩ ሳጥን በመካከላቸው አብሮ ይኖራል ይባላል። በአሁኑ ጊዜ ግን እዚህ ነው እዚያ ነው የሚባል ነገር የለም። በ4ኛው መቶ ዓመተ ምህረት የእስክንድርያው ሊቀ ጳጳሳት ቅዱስ ቴዎፍሎስ በልዩ ልዩ ቅዱሳን አበው ስም ቤተክርስቲያን ሰርቷል። በነቢዩ ኤልሳ፣ በመጥምቁ ዮሐንስ፣ በቅዱስ ሩፋኤል ስም ሰርቷል። እንደዚሁም በሰለስቱ ደቂቅ ስም ቤተክርስቲያን ሰርቶ ታላቁን አባት ቅዱስ ዮሐንስ አጽርን ሄደህ አምጣልኝ አጽማቸውን አምጣልኝ ብሎ
ወደ ባቢሎን ላከው። እሱ እዚያ በሄደ ጊዜ ግን አገሪቱ ፈት ሆና አገሩ ጫካ ሆኖ በአጠገቡ የኤፍራጥስ ወንዝ ብቻ ሲፈስበት ነው ያገኘ እና አራቱንም ሳጥኖች አገኘ። ተንበርክኮ ይጸልይ ነበረ። አባቶች ቅዱሳን ሊቀ ጳጳሳቱ አባቴ በስማችሁ ቤተክርስቲያን ሰርቷል እና አጽማችሁን እንደወስድለት አዝዞ ይመጥቻለሁ ብሎ ተናገረ። ከአጽማቸው መልስ አገኘ ይላል ታሪኩ። ከዚህ ቦታ እንዳንነቃነቅ እስከ ዕለተ ምጽአት ድረስ አጽማችን ከዚህ ንጉሥ አጽም እንዳይለይ እግዚአብሔር ያዘዘ ስለሆነ አጽማችን ወደዚያ መሄድ አይችልም። ነገር ግን ድካሙን ተቀብለናል። ቤተክርስቲያኒቱ በምትቀደስበት ጊዜ መብራቱን ዘይት ብቻ ፈትል ብቻ ጨምራችሁ እሳት አትለኩሱበት፣ ጠብቁን። እኛ ስንመጣ የተዘጋጁት መብራቶች ይበራሉ፣ መምጣታችንን በዚህ ወቁ፣ እንመጣለን ብለው ምልክት ሰጥተው ሰደዱት። መልእክቱን ነገረው። እሱም ለጊዜው ለአገልግሎት የሚሆኑትን ነገሮች ካዘጋጀ በኋላ እነሱ እንዳዘዙት ዘይቱን ፈትሉን አዘጋጅቶ ጠበቀ እና ሊቀ ጳጳሳቱ ቅዳሴ ቤተክርስቲያን ሲጀምር መብራቱ በራ። የዞረ መቀባት ሲጀምር ሜሮን ያን ጊዜ መብራቱ በራ። በዚያ በስፍራው ከነበሩ አበውም ሶስቱም አብረውት ሜሮን ይቀቡ እንደነበረ ይባርኩ እንደነበረ ያዩ ሰዎች ገልጸዋል። እና እነዚህ ቅዱሳን አበው በዚያ ዘመን የነበሩ ሰማዕታተ ብሊት ነው የሚባሉ። በመዝሙራቸውም ጸሎተ ሰለስቱ ደቂቅ ተብሎ በሚጠራው ይትባረክ እግዚአብሔር አምላከ አበዊነ በሚለው መዝሙር 6 አረፍተ ነገር ተናግረዋል። ጌታ ከነሱ ዘመን በኋላ በ6ኛው መቶ ዓመት እንደሚመጣ የሚያመለክት ነበር። አበባረኩ በሚለው 33 መስመር ተናግረዋል። ጌታ በዚህ ዓለም 33 ዓመት ከ3 ወር ለመኖሩ የሚያመለክት ተስፋ ትንቢት ነው ብለው አበው አስተምረውናል። በዚህ መሰረት ይህ እነሱ የተናገሩት ምስጋና ዛሬም በቤተ ክርስቲያን በተለይ በአድባራት በታላላቅ አድባራት ስብሐተ ነግህ የሚባል አገልግሎት አለ። ማህሌት ካለ አለ፣ ማህሌት ከሌለ ግን ስብሐተ ነግህ ነው። በጧት በቅኔ ማህሌት የሚፈጸመው ምስጋና ከኪዳን ቀጥሎ እና በዚያ ውስጥ የማይለወጥ የዘላለም ምስጋና ነው። ዛሬም ቤተክርስቲያን እግዚአብሔርን ታመሰግንበታለች። እንዲህ አይነት መታሰቢያ ያለው ዕለት ነው። ሌላ ሁለተኛው ታኅሳስ 3 ቀን ነገ እመቤታችን ወደ ቤተ መቅደስ የገባችበት ነው። ከሱም ጋራ ሰንበተ ሰንበታት የሚባል በዓል አለው። ሰንበተ ሰንበታት ይባላል። በመጽሐፈ ሄኖክ አመዘጋገብ ዓመቱ ለአራት ተከፍሎ 4 ክፍላተ ዘመን አሉት። ለዚህም የሚመሩት ሄልሜል፣ ሚሌክ፣ ምሌል፣ ሚካኤል የሚባሉ ከዋክብት አሉት። በ91 ቀን ማለት ነው እና
ይሄ እሁድን እየቆጠረ በየ3 ወሩ መጨረሻ ላይ ይገኛል። የመጀመሪያው በአመቱ የመጀመሪያው ሰንበተ ሰንበታት ነው። ያለፈው መስከረም 2 ቀን ነበረ፣ ያለፈው ዘመን መጨረሻ። ይህ እንግዲህ ከመስከረም 2 ቀን በኋላ ያሉትን እሁዶች ቆጥሮ የሚመጣ ነው። ስንት እሁዶች ይገኛሉ በዚህ ውስጥ? 4 3 ጊዜ 4 12 13ኛው ሰንበተ ሰንበታት ነው። ከመስከረም 28 ቀን ይዘናል። ጥቅምት 30፣ ህዳር 30፣ 60፣ 28፣ 88 ይሆናል። ታኅሳስ 2 ቀን 90፣ 91ኛ ቀን ነገ። እንግዲህ በዚህ አይነት አመቱ ድረስ በዚህ መስመር ይዘልቃል። አሁን ደግሞ እንግዲህ ከነገ በኋላ ከ27 ቀን ከታኅሳስ እንይዛለን። ጥር 30፣ የካቲት 30፣ 87 ይሆናል። ከመጋቢት 3 ቀን እናመጣለን። መጋቢት ሐሙስ ይብታል። ሐሙስ 1፣ ዓርብ 2፣ ቅዳሜ 3፣ 91ኛው መጋቢት 4 ቀን ነው። ከመጋቢት 26 ቀን እንወስዳለን። ሚያዝያ 30፣ ግንቦት 30፣ 86 ቀን ይሆናል። ግንቦት ሰኞ ነው። ሰኔ ረቡዕ ይብታል። ረቡዕ 1፣ ሐሙስ 2፣ ዓርብ 3፣ ቅዳሜ 4፣ 90፣ ሰኔ 5 ቀን 91ኛ ሰንበተ ሰንበታት ይሆናል። ከዚህ 25 ቀን እንወስዳለን ከሰኔ። ሐምሌ 30፣ ነሐሴ 30፣ 85 ቀን። ጳጉሜን 5 ነው ዘንድሮ፣ ቅዳሜ ነው የሚያልቀው። መስከረም 1 ቀን ናት የዘንድሮ የመጨረሻዋ ሰንበተ ሰንበታት እና በዚህ አይነት ሰንበተ ሰንበታት እየተባለ በ52 ቀን ነው የሚከበረው። ግን በዚያው እሁድ ሲቆጠር 12 ቀን እሁድ 13ኛው ሰንበተ ሰንበታት ይሆናል። የሰንበታት ሰንበት ማለት ነው። ኢዮቤልዩ ነው ማለት ነው በወሮች መካከል። ስለዚህ ቅዱሳት መጻሕፍት ይህን ስም ከዕለቱ ከእሁድ ጋር የሚኖር ቢሆንም ለእመቤታችን ሰጥተዋታል። እረፍት ለማለት እንግዲህ በዚህ መታሰቢያ እነዚህ 2 ቀኖች በአጋጣሚ ተከታትለው መጥተዋል። ይሄ ከአበው የተቀበልነው ነው። እዚያ ላይ እመቤታችን ወደ ቤተ መቅደስ የመግባቷ መታሰቢያ ነው። እመቤታችን ወደ ቤተ መቅደስ መግባቷ እንዲያው አይደለም። ወላጆቿ ብፅዓት ነበራቸው። እኛን ወንድም ሴትም ብትሰጠን እኛን ያገልግል አንልም ነበር ያሉ። እግዚአብሔር ሴት ልጅ ሰጠ። ሁለቱም በብሉይ ኪዳን፣ ሁለቱም ሐና የታሪክ አጋጣሚ ያላቸው የሚለያቸውም አለ። አጋጣሚው በምክንያት አንድ አይነት መሆናቸው፣ በብፅዓትም አንድ አይነት ስራ መፈጸማቸው፣ በእምነትም እኩል መሆናቸው። ሁሉም ምንም እንኳን
ልጅ ቢናፍቁም የምትሰጠንን እኛን ያገልግል አንልም፣ አንተን እንዲያገለግል ለአንተ እንሰጣለን ነው ያሉ። እና እግዚአብሔርም ልመናቸውን ተቀብሎ ሐሳባቸውን ፈጸመ። ግን የሳሙኤል እናት ሐና ዘመኑ ከመድረሱ በፊት በመገኘቷ ያገኘችው በእርግጥም እግዚአብሔርን የሚያገለግል ካህን ነው። የቅድስት ድንግል እመቤታችን እናት ሐና ግን ዘመኑ በተስፋ ፍጻሜ ላይ የደረሰ ስለሆነ የሰው ልጆችን ተስፋ የምታስተላልፍ ልጅ ለመውለድ በቃች። እግዚአብሔር ያሰበው ሆነ። ከልጅ ልጅ ተወልጄ አድንሃለሁ ሲል ለአዳም፣ በዘርህ አሕዛብ ሁሉ ይባረካሉ ሲል ለአብርሃም፣ ለዳዊት ከአብራክ የተገኘውን በዙፋን አነግሥልሃለሁ ሲል የተናገረውን ተስፋ እግዚአብሔር የሚፈጽምበት ጊዜ ሲደርስ እመቤታችን ከቅድስት ሐና ተወለደች። 3 ዓመት ሲሆናትም በብፅዓቱ መሰረት ወስዳ ለቤተ እግዚአብሔር ሰጠች። ከዚያ ጊዜ ጀምሮ ቅዱስ ገብርኤል መጥቶ ብስራቱን እስከነገራት ድረስ በቤተ መቅደስ ኖረች። እግዚአብሔር የመረጣት ናትና ቀደሰ ማኅደሮ ልዑል፣ እግዚአብሔር ማደሪያውን ቀደሰ። እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መረጣት ተብሎ ስለተጻፈ ያው በቤቱ እንድትኖር መረጣት። 12 ዓመት በቤተ መቅደስ ከኖረች በኋላ ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት በ15 ዓመት አካላዊ ቃልን ለመቀበል በቃች እና ይህች የእግዚአብሔር ምርጥ ዕቃ የተስፋው መሳሪያ አድርጎ የፈጠራት ቅድስት ድንግል ወደ ቤተ መቅደስ የገባችበትን ቀን ክርስቲያን ሁሉ በሙሉ ልብ በሙሉ ደስታ ያከብሩታል። መናፍቃን ጠሉም ወደዱም በዚህ ጉዳይ ላይ ከኛ ጋር ቢተባበሩ ባይተባበሩ ምንም ያህል ለኛ የሚሰጠን ነገር የለም። ለኛ ግን እግዚአብሔር ያዘጋጀልን መድኃኒት እንደ እግዚአብሔር ቸርነት ወደ ቤተ መቅደስ መግባቷን ነው እናስታውሰው። ነቢዩ ዳዊት እበው ቤተከ ምስለ መባእየ ወይሁ ብጻቴ ዘነበብኩ በአፉየ፣ መባዬን ይዤ ወደ ቤትህ እገባለሁ አደርገዋለሁ ብዬ ተናገርኩትንም ብጻቴን እሰጣለሁ ሲል ተናግሮ ነበረ። እሱ አንድም ነገር አላደረገም። ቤተ መቅደስን ሊሰራ አሰበ ሳይሆን ቀረ። ሌላም ያከናወነው ነገር የለም። አንተ አይደለህም የምትሰራ ልጅህ ነው ያለው። ይህ ትንቢት የተፈጸመላቸው ቅዱስ ኢያቄምና ቅድስት ሐና ናቸው። እበው ቤተከ ምስለ መባእየ፣ መባዬን ይዤ ወደ ቤትህ እገባለሁ በአንደበቴ የተናገርኩትንም ብጻቴን እፈጽማለሁ ለማለት የበቁ እነሱ ናቸው። እና እግዚአብሔር ለዓለም የመድኃኒት መሰረት አድርጎ የፈጠራትን እመቤት በቤተ መቅደሱ ለራሱ ተቀበለ። ይሄ ነው እኛ የምናውቀው። ክብር ምስጋና ይግባው። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስላሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህ እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና ቃል ኪዳንህ እንድታጸናለን፣ እንዳትለየን፣ እንዳትርቀን፣ እንድታደገን፣ እንድትጠብቀን
ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንታስብልን። በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅድስት ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ በሥጋሽም የአሸናፊው የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሕይወት ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ እንደምሰግድ በሚልኪ ማርያም መስተበቋቂ የማሉን ህት ማይዘን እንዛና ምክ የቄ ወውጭ ወራ ማይሆን ምን ወር ይስመት ይተን ወራ ምን ወራ አባውን ሰለ እግዚአብሔር ተስንሱ ለኪ ለሚ ፈሪ የማላ ማሁን ይስተስተሰነ ሁሉ ሁሉ ለለ ምስሳይ እንደነ ፈሪሁ ወር ሄለ ወረን እና በነቁ ወደማ የምንቱ አይኑ وأظلمهم بركة لهم وكل يوم مثله لذكر ذلك من من الله أنا نسيت من ذلكم لكم ثالث من الله سائل يسرع سلام المسك مليت ጸጋ مليت ክብር ቅድስት ድንግል እመቤታችን እየንታ አበቦች የተወልዱ ለኪ ለይክ ወይ ዘክሩ ስመኪ በኩሉ ትውልድ አባቱ ፈንታ ልጅ ተወለደልሽ ስምሽንም ለልጅ ይጠራሉ ተብሎ እንደተነገረ እግዚአብሔር ልጅሽ ኢየሱስ ክርስቶስ በደሙ ዋጀን በምህረቱ የጠራን ልጆችሽ እኛ ስምሽን በጸሎት በምስጋና እንጠራለን፣ እናስታውሳለን። አንቺን በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እንድታስታውሽን እንዳትረሽን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ሕዝባችንን እኛንም ቤተሰባችንንም እንድታስቢልን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን ሆይ እናት ልመና ጌታ ያስመልስም አንገት ያስቀልስምና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ክፉን ነገር ሁሉ እንድታርቅልን ከፍቅርህ እንዳትለየን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ስምህ አሳበኝ ወንተናንተ ግለሰብ ገበተን እንዳን የተመላሽ ደስ ይበልሽ እግዚአብሔር ካንቺ ጋር ነው። ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአት ተሰረየልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ እግዚእ ነው አምላክን ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ወደ ምሳሌ ያመሳል ተወካፊ ንስሐ ዘወሃቦሙ ስልጣነ ለአበዊነ ሐዋርያት በደሙ ንጹሕ የእስራኤልክም ኃጢአተክሙ ለገብርክሙ እምይእዜክሙ እስከዚህ ኩኑ ፍቱሐነ ወንጹሐነ አብርተ እግዚአብሔር ከመ ትቤዠ ቅዱስ ስምከ ይረሴኒ ይረሴክሙ ድሉዋነ ለመንግሥተ ሰማያት። እኔንም እናንተንም በቸርነቱ ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። እንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ በከመ እበየሳህልከ ወምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ።
በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። ፍቅሩን መስኩን ሰውት ከሁላችን ጋር ይሁን።